መቼም አይጠስተኝ። ቆይ ይሄን ያክል እኔ ምን አድርጌሽ ነው? በቃ አንቺ ችግርሽ አንቺ ካለሽ ሁሌም ችግር ውስጥ በቃ የራሴን ህይወት ልኑር። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ክፍል 9 ነው። እስቲ ቆይቻለሁ ከተውኩት ምንም እይታ ስለሌለው አቁሜዋለሁ ማለት ነውና እስቲ ዛሬ በመካከሉ አምጥቼዋለሁ። እንግዲህ ሞገስና የሞገስ ጓደኛ አሁንም እየተማጸኑ ነው። አሁንም እሱ የሷ ፈተና ምንም የቆመላት ነገር የለም። ሌላ ወንድ ንብረታችንን እናስወግዳለን በማለት ሌላ ወንድ ጋር ፍርድ ቤት ሄደው ነበረ። ፍርድ ቤት ሲሄዱ የፍርድ ቤቱ ሰውዬ ጭራሽ ሉላን አፈቀረ። ስልክ ሁሌ ሲደውልላት የእናንተን ንብረት በቀላሉ ነው የምመልስላችሁ፣ ግን አንቺ በጣም ታምሪያለሽ፣ ስትቆጪም ስትስቂም ስትናገሪም በጣም ስለምታምሪ አንድ ቀን ብቻ ከኔ ጋራ ከተኛሽ ንብረታችሁን ሙሉ በሙሉ እኔ አስለቅቅላችኋለሁ በሚል ሁኔታ እንግዲህ ሰውየው ስልክም ሲደውልላት ነበረ። ነገር ግን ሉላ ምንም ፈቃደኛ አይደለችም። ስለዚህ ፈቃደኛም ሆንሽም አልሆንሽም ይሄ ነገር ካልተፈጸመ ንብረታችሁን በፍጹም ልታገኙ አትችሉም በማለት ነው እንግዲህ ሉላ በአሁኑ ሰዓት እያጨናነቀ ያለው። ሞገስ ደግሞ ለሉላ ብሎ ከስንቱ ሰው ጋራ እንደተጣላ አቶ ዝና አሁን እስካሁን ድረስ ቂም ተያይዞ ቁጭ ያሉት በሉላ ምድር ነው። ሉላ ደግሞ በጣም ነው ሞገስን የምትፈልገው። ያለበለዚያ ንብረቱ ካልተመለሰልን ንብረቱ ይቅርና እኔና አንተ ብቻ አብረን እንኖራለን ስትለው ነበረ። ነገር ግን እኔ አንቺን ይዤ ነው ከዚህ አገር የምጠፋው በሚል ሁኔታ ነው ተስማምተው ቁጭ ያሉት። ውድ ተመልካች እንግዲህ ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ምሳሌና የብሩክ ወንድም አብረው ወክ እያረጉ እያለ ምሳሌና የብሩክ አጎቷ ሲጫወቱ እያወሩ የልብ ልባቸውን ስለ ትምህርት ቤቷ ስለምን ጠንካራ አጎትና ጠንካራ አባት እንዳላት አብረው ሲነጋገሩ ነበረ። ሲነጋገሩ እንግዲህ በመካከሉ እኔ በዚህ መንገድ ሄዳለሁ በዛ መንገድ ሄዳለሁ ብሎ ሲገፋፉ ነበረ። ግን አቶ የሞገስ ወንድም አጎቷ መንገድ ላይ መኪና እየነዱ ማለትንና አቶ ዝናን አይቶ ነበረ። ስለዚህ ልጅቷ ደግሞ በዚህ ነው የሚገዛው ነገር እዚህ ጋር ነው የማገኘው፣ ሱቁ እዚህ ነው፣ በዚህ ነው የምንሄደው ብላ ልጅቷ ስትጓተት ነበረ። ነገር ግን የብሩኬ ወንድም አስቀድሞ እሱን ስላየ በዚህ አይደለም በዛ ነው በዚህ ነው እየተባባሉ በጣም እየተጓጓዙ ነው። ነገር ግን ቢጓጓዙ ምንም ነገር ለነ ማለት ሊሳካ አልቻለም። አቶ መድብልም እየሮጠ ልጅቷን ይዛ ልጅቷ የሆነ ነገር ውስጥ ገብታ አይምሮዋ እንዳይበላሽ በማለት ነው መሰለኝ ልጅቷን እየሮጠ ወሰዳትና በሌላ መንገድ ሲወስዳት ነበረ። በሌላ መንገድ ከወሰዳትም በኋላ እንግዲህ ውድ ተመልካች ዝና ከመኪና ውስጥ ወርዶ መንገድ ላይ እየተሯሯጠ ሲፈልግ ነበረ። በመካከሉ ወይዘሮ ሜላት መኪና ውስጥ ቁጭ ብላ ወይዘሮ ሜላት እኮ መድብልን ማንም ሰው የሚችለው ሰው የለም፣ አንተ ዝም ብለህ ነው የምትሯሯጠው፣ አርፈህ ቁጭ ብትል ይሻልክ ነበረ ብላ ስትነግረው እሷ ላይ አይኑን አፈጠጠና አንቺ ዝም በይ፣ መድብል ከኔ ይበልጣል ካንተ ይበልጣል ነው ወይ የምትኝ? ምን ፈልገሽ ነው ሲላት፣ ከዛ እንግዲህ ሲገላመጣት ወይዘሮ ሜላት ምንም አልተናገረችም። ስለዚህ ዝም ነው ያለችው። ዝም ስትል እንግዲህ እያፈላለጉ ነው። መቼም እንግዲህ እሱ ከኔ ከበለጠ እኔ ሰው አይደለውም በማለትም ፉከራም ሻላላም በማድረግ እንግዲህ መኪናውን እየነዳ ሄዷልና
ወደ ገደለው ደግሞ ወደ ሌላ ቪዲዮ ደግሞ አብረን ስንሄድ እንግዲህ በመካከሉ ላይክና ሰብ እያረጋችሁ ግቡ። እንግዲህ ዩቱብ ማናጀርንም ቢሸርት ጥሩ ነበረ ብዬ አስባለሁ ማለት ነውና እንግዲህ ወደ ገደለው ቪዲዮ ደግሞ አብረን ስንጓዝ ውድ ተመልካች ወይዘሮ ሜላትና ወይዘሮ ኢፍራታ እህትማማች እንደሆኑ ታውቃላችሁ። እንግዲህ እነሱ በጣም ድራማቸውን እየተወኑ ነውና ወይዘሮ ኢፍራታ እንግዲህ አንቺ በአሁኑ ሰዓት ውርቅ ሴት ስለሆንሽ ከቤቴ ውጭልኝ፣ እኔ ውጭልኝ፣ ጦሰኛ ሴት እስከሆንሽ ድረስ ከቤቴ ብትወጭልኝ እኔ በጣም ደስ ይለኛል በሚል ሁኔታ ነው። አንቺ ግን ስታስቢው በዚህ ክፉ ሁኔታ ውስጥ እያለኝ መቼም እህቴ እየሆንሽ እያወቅሽ እንዴት ነው ከዚህ ቤት ውጭልኝ የምትይኝ? አንቺ ምን አስበሽ ነው በሚል ሁኔታ እየተነጋገሩ ነው። ግን አንቺ እኮ የማትረቢና በጣም እኔ እዚህ ጋር አንቺ ጎዳና ላይ ወጥተሽ ጅብን ቢበላሽ ስለ አንቺ አንዲት ነገር የሚመለከተኝ ነገር አንዲት 0 የለም። ስለዚህ በጣም ካሁን በፊት ብዙ ነገሮች ስታደርጊ በጣም ዝም እስካልኩሽ ድረስ አሁን ደግሞ የሆነ ነገር አንቺ ብትሆኚ ምንም ነገር ስለማይመስለኝ ከህይወቴ ውስጥ እንድትወጪልኝ ነው የምፈልገው። ምንም ብትጠይኝም ምንም ባረግሽም በዚህ ሁኔታ ውስጥ እያለው በዚህ ክፉ ዘመንና በዚህ በከፋኝና እያለቀስኩኝ ባለው ጊዜ አንቺ እህቴ ብትሆኚ እንደዚህ አትይም። አንቺ ደግሞ ውጪ ስላልሽኝ እኔ ደግሞ የትም ከአንቺ ቤት መውጣት እንደማልችልም አስጠንቅቀሽም ታውቂያለሽ። እኔም ደግሞ ለመውጣትም አላስበውም። ምክንያቱም እኔ እዚህ ጋር ሴት ልጅ ነኝና ሴት ልጅ እስከሆንኩ ድረስ የኔም ፈተና ደግሞ በጣም ረዣዥም ፈተና እንደሚያጋጥመኝ አንቺ አስጠንቅቀሽ ታውቂያለሽና እኔ ደግሞ በዚህ ሁኔታ አንቺን ትቼሽ የሚሄድበት የትም የሚሄድበት ምክንያትም የለኝም በሚል ሁኔታ እንግዲህ ውድ ተመልካች ማለትም መልስ ሰጥታለች። ያው እንግዲህ መተጋገዝ ሁሌ ሰውን ማገዝ ማለት መተጋገዝና ሁሌ ሰውን ማገዝ ማለት መርከስ ማለት ነውና እንደ ያው ሰው ስታግዙ አብዛኛው በጣም ለራሳችሁ ነው ረክሳችሁ ቁጭ የምትሉት እንደኔ ከሆነ ውድ ተመልካች እንግዲህ ሜላት እንደዚህ በሚባል ሁኔታ ተብላለች። ሜላት እንደዛ ብትባልም የምትሰማ ሴትም አይደለችም። በራሷ ፈቃድ የምትንቀሳቀስ ብታጣም ብታገኝም በራሷ ኮንፊደንስ የምትንቀሳቀስ ሴት ሆና እንግዲህ ማለት ተገኝታለች ማለት ነው። እና ስለዚህ እንግዲህ ውድ ተመልካች ምንም ማድረግ እስከማይቻል ድረስ እናንተም ሰብ እያረጋችሁ አንዳንድ ነገር እንግዲህ ያለውን ነገር እኔም ሲመቸኝ ወደ እናንተ ማውጣቱ አያታክተኝምና እናንተም ላይክና ሰብ ብታደርጉን በእውነት በጣም ደስ ብሎ ይለኛልና አይከፋኝም። ነገር ግን ቪዲዮ ተቦስሮ ማንም ሰው ዞር ብሎ ሳይስቀር የራሳችን ሞራልም ራሱ ይሄንን ቻናል ለመስራት ፈቃደኛ አይደለም ማለት ነው። እና ውድ ተመልካች ላይክ አድርጉ፣ ሰብስክራይብ አድርጉ፣ አስተያየትም ስጡ። ዩቱብ ማናጀርንም እንግዲህ ጁንታ ሆኗል ማለት ነው። እና ጁንታ ማካፈል አያውቅም፣ ከሰው መካፈል ነው እንጂ። ስለዚህ እዝም ሼር ቢያደርግልንና ሞራል ቢሰጠን በእውነት በጣም ደስ ይለናል ማለት ነው። እና ሰርተን እንብላ እስቲ፣ ሰርተን ብንበላ በጣም ደስ ይለኛል ማለት ነው። እና ላይክ አድርጉ ውድ እና በተረፈ እንደዚህ መዝናኛ ቦታ እንግዲህ 10 እየደጋገምኩ የመጣሁት ነው እና ዋጋዬን እንዳይሰጠኝ ማለት ነው። እና
አብረን እንቀጥላለን። ኩል ሰቢ አብረን እንቀጥላለን። መቼም አይጠስተኝም። ቆይ ይሄን ያክል እኔ ምን አድርጌሽ ነው? በቃ አንቺ ችግርሽ አንቺ ካለሽ ሁሌም